ካልተያዘ የትላንትናው ፎቶግራፍ ምንድነው? የትላንትናው ፎቶግራፍ ኢትዮጵያ ውስጥ ምን እንዲካሄድ የተፈለገ ፎቶግራፍ ነው? እዚህ ፎቶግራፍ ላይ ምርመራ መደረግ አለበት። ወይ አቶ ታደለ ካላደረገ ወይ ፖሊስ ካላደረገ ሶስተኛ ወገን አለ ማለት ነው። እዚህ ሀገር ላይ እንደ ድሮ የሚያስር የሚገርፍ ወንበዴ አለ ማለት ነው። ከመንግስት ተደብቆ ከመንግስት እይታ ውጭ የሆነ ወሮ በላ አለ ማለት ነው። የኢትዮጵያን እድገት የኢትዮጵያን ኢኮኖሚ ኢትዮጵያ ተረጋግቶ እንዳይኖር የሚፈልግ ኃይል አለ ማለት ነው። ሰውየው አቀነባብሮት ትኩረት ለማግኘት ብሎ ወይንም ወንጀሉ እንዲቀነስለት ወንጀሉ እንዲቀልለት አስቦ ከሆነ መጠየቅ አለበት። ወንበዴ ከወንበዴ የማይተናነሱ ዱርዬዎች፣ የሶሻል ሚዲያ ቀመኞች፣ የገንዘብ ለቃሚዎች የግለሰቡን ፎቶግራፍ በማሰራጨት በግለሰቡ ላይ ጫና ለመፍጠር ታስቧል። ራሱ ቀርጾ አስቀርጾ ራሱ በራሱ ሰዎች ካለቀቀው ይሄንን ቪዲዮ ማን ነው? ይሄንን ፎቶግራፍ ማን የለቀቀው? ይሄን ፎቶግራፍ ማን የለቀቀው? ዜጎች መታፈን ግለሰቦች እየወሰዱ ቤት ውስጥ ሲያስሩ ሲገርፉ እንደነበረ እናውቃለን። እንደዚህ አይነት ነገሮች ጠቅላይ ሚኒስትር አብይ ከመጡ በኋላ አይደገምም ተብሎ ነበር። እኔን ማንም መንገደኛ ወስቶ አፍኖ ራቁቴን ፎቶግራፍ አንስቶ በላይን ይዘነዋል እንደዚህ አድርገነዋል ማለት የለበትም። ክብረ ነክ የሆኑ ጉዳዮችን ፖሊስ ማድረግ አይችልም። ፖሊስ ደግሞ እንደማያደርግ በጣም እርግጠኛ ነኝ። ይህንን ጉዳይ ፖሊስ አድርጎ ከሆነ ይሄን ያደረጉ ፖሊሶች መጠየቅ አለባቸው። እኔ ልም ያልኩ የመንግስት ደጋፊ ነኝ፣ ግን ይሄን ነገር በጣም ነው ማወግዘውና በጣም ነው የምቃወመው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምፅ ቤተሰቦች እንደምን አላችሁ? በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን፣ ይህ የኢትዮጵያ ድምፅ የተሰኘው አዲሱ ቻናላችን ነው። ከዚህ በፊት የነበረውን ቻናል በወሮበሎች በኢትዮጵያ ታሪካዊ ጠላቶች አማካኝነት እንዲዘጋብኝ ተደርጓል። 97,000 አካባቢ ሰብስክራይበር ነበረው። አሁን ደግሞ ይህንን አዲስ ቻናል ከፍተናል። ይህ የኢትዮጵያ ድምፅ ነው የተሰኘው አሁን የምንገለገልበት ቻናል እንግዲህ ተጀምሯል ማለት ነው። ኢቲ ቮይስ ይባላል። ኢቲ ቮይስን ሰብስክራይብ እንታደርጉ አስቀድሜ ጋብዛለሁ። ዛሬ ትንሽ ከፍቶኛል። የከፋኝ ምክንያት ደግሞ ኢትዮጵያ ውስጥ ሕግ እያለ ዜጎች በሕግ አግባብ መያዝ እያለባቸው ዜጎች በተገቢው መልኩ ወደ ሕግ ፊት መቅረብ እያለባቸው ትላንትና ያየነው ፎቶግራፍ አለ። እንግዲህ የታላቋ አትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ በቁጥጥር ስር ውሏል ተብሎ የተለቀቀ ፎቶግራፍ አለ። ራቁቱን ሆኖ ማለት ነው። እጅግ በሚያሳፍር ሁኔታ ማለት ነው። እኔ በላይ መንገሻ ጎቤቦ እባላለሁ። ኢትዮጵያዊ ነኝ። እዚህ ሀገር ላይ ፍትህ እንዲሰፍን እፈልጋለሁ። በወያኔ ዘመን የነበረው አፈና፣ እስር፣ እንግልት፣ ዜጎችን አላግባብ መያዝ፣ በጥቂት ግለሰቦች ዜጎች መታፈን ግለሰቦች እየወሰዱ ቤት ውስጥ ሲያስሩ ሲገርፉ እንደነበረ እናውቃለን። እንደዚህ አይነት ነገሮች ጠቅላይ ሚኒስትር አብይ ከመጡ በኋላ አይደገምም ተብሎ ነበር። ይሁን እንጂ ትላንት የተለቀቀው ፎቶግራፍ ማን ነው የለቀቀው? ማን ነው የለቀቀው? እውነቱን እንነጋገር። ሁላችንም ኢትዮጵያዊ ከሆንን ስለ እያንዳንዳችን የመኖር ነፃነት የምናስብ ከሆነ እንደ ትላንትናው አይነት ጋጠወጥነት ያለበትን ፎቶግራፍ የለቀቁ ሰዎች ይህንን ፎቶግራፍ ደግሞ ተቀባብለው በየፌስቡኩ በየዩቲዩቡ በጠቅላላ ባለው ኢትዮጵያ ውስጥ በሚገኙ ሶሻል ሚዲያዎች ላይ ያሰራጩ ሁሉ ወንጀለኞች ናቸው። ሁሉም ይህን ፎቶግራፍ ያነሱ ያሰራጩ ሶሻል ሚዲያ ላይ እከሌ ነኝ እኔ ከኔ ሌላ ዩቲዩበር የለም፣ ከኔ ሌላ ዝነኛ የለም፣ ከኔ ሌላ ለመንግስት የሚቀርብ የለም የሚሉ ወንበዴ ከወንበዴ የማይተናነሱ ዱርዬዎች፣ የሶሻል ሚዲያ ቀመኞች፣ የገንዘብ ለቃሚዎች የግለሰቡን ፎቶግራፍ በማሰራጨት በግለሰቡ ላይ ጫና ለመፍጠር ታስቧል። ይሄ እዚህ ሀገር ላይ መደገም የሌለበት ነገር ነው። በምንም አይነት ምክንያት ምናልባት ይሄ ግለሰብ በራሱ ጊዜ የራሱን ሰዎች አደራጅቶ በራሱ ጊዜ ወንጀሉ እንዲቀልለት አስቦ ካደረገ ራሱ ይጠየቃታል። በሁለት ወንጀል ይጠየቃል። አንደኛ በባለቤቱ ላይ በፈጸመው ማጭበርበር፣ ሁለተኛ ይሄ ፎቶግራፍ ሆን ተብሎ እንዲለቀቅ በማድረጉ ብቻ በሁለት ወንጀል መጠየቅ አለበት። ሌላ የህግ አካል ካለ ደግሞ ተጨማሪ ወንጀልም ሊያደርግ ይችላል። ሰውየው አቀነባብሮት ትኩረት ለማግኘት ብሎ
ወይንም ወንጀሉ እንዲቀነስለት ወንጀሉ እንዲቀልለት አስቦ ከሆነ መጠየቅ አለበት። ካልሆነ ግን በቁጥጥር ስር ውለዋል ብሎ የጻፈው ያጻፈ ፎቶግራፉን የለቀቀ የበተነ ወሮ በላ ሁሉ መጠየቅ አለበት በዚህ ጉዳይ ላይ። አዎ እዚህ ሀገር ላይ ፍትህ መስፈን አለበት። እኔ እሷ ታዋቂ ስለሆነች እሱ ታዋቂ ስለሆነ ስላልሆነ አይደለም የማወራው። እንዳጠቃላይ የኢትዮጵያ ሕዝብ በፍትህ መኖር አለበት። እኔን ማንም መንገደኛ ወስቶ አፍኖ ራቁቴን ፎቶግራፍ አንስቶ በላይን ይዘነዋል እንደዚህ አድርገነዋል ማለት የለበትም። እኔ መያዝ ካለብኝ እኔ ወንጀል ካጠፋው እዚህ ሀገር ላይ ጥፋት ካጠፋው መንግስት ያለበት ሀገር ነው፣ ፖሊስ ያለበት ሀገር ነው። ጥፋት ካጠፋው ፖሊስ ደውሎ ይጠራኛል። እኔን ደውሎ ማግኘት ካልቻለ ያለውበት መጥቶ እኔን በቁጥጥር ስር ማዋል ይችላል፣ በአግባቡ ማለት ነው። ልብሴን አስወልቆ ክብረነክ የሆኑ ጉዳዮችን ፖሊስ ማድረግ አይችልም። ፖሊስ ደግሞ እንደማያደርግ በጣም እርግጠኛ ነኝ። ይህንን ጉዳይ ፖሊስ አድርጎ ከሆነም ይሄን ያደረጉ ፖሊሶች መጠየቅ አለባቸው። የአዲስ አበባ ፖሊስ ዛሬ ምንድን ነው ያለው? እኛ አናቅም፣ እንደዚህ አይነት ሰው እኛ አላሰርንም ብሏል የአዲስ አበባ ፖሊስ። የአዲስ አበባ ፖሊስ ይሄን ካላደረገ ይሄንን ድራማ መሰል ወይም አስነዋሪ ነገር እኛ ሀገር ላይ እንዲደገም ዜጎች በሀገራቸው ኩራት እንዳይሰማቸው ዜጎች አሁን የተነቃቃ ያለውን ልማት እንዳይደግፉ የሚደረጉ እንቅፋቶች ናቸው። ስለዚህ ከፍተኛ የሆነ ምርመራ መደረግ አለበት በዚህ ፎቶግራፍ ላይ። በቃ ዝም ብሎ ይሄ ለገንዘብ ተብሎ እንደዚህ የሚርመሰመስ ነገር ነው ያላቅ። ዜጎች እኩል ናቸው በፍትህ ደረጃ። ሁሉም ዜጎች በኢትዮጵያ ሕግ እኩል ናቸው። ለሁሉም ዜጎች ዳኝነት እኩል መሰጠት አለበት። ራሱ ቀርጾ አስቀርጾ ራሱ በራሱ ሰዎች ካለቀቀው ይሄንን ቪዲዮ ማን ነው? ይሄንን ፎቶግራፍ ማን የለቀቀው? ይሄን ፎቶግራፍ ማን የለቀቀው? ማን የለቀቀው አይታወቅም። ፖሊስ ካልያዘው ማን ነው ያደረገው ነው። ሰውየው ካደረገ ሰውየው መጠየቅ አለበት። ሰውየው ካላደረገ ደግሞ ወይ እሱ ሰውየው ካላደረገ ወይ አቶ ታደለ ካላደረገ ወይ ፖሊስ ካላደረገ ሶስተኛ ወገን አለ ማለት ነው። እዚህ ሀገር ላይ እንደ ድሮ የሚያስር የሚገርፍ ወንበዴ አለ ማለት ነው። ከመንግስት ተደብቆ ከመንግስት እይታ ውጭ የሆነ ወሮ በላ አለ ማለት ነው። የኢትዮጵያን እድገት የኢትዮጵያን ኢኮኖሚ የኢትዮጵያ ሕዝብ ተረጋግቶ እንዳይኖር የሚፈልግ ኃይል አለ ማለት ነው። ስለዚህ ሶስት አይነት ነገሮች ነው ያሉት። መንግስት ካደረገ መንግስት አላደረኩም አላሰርኩትም ብሏል። ሰውየው ካደረገ ሰውየው ላይ ምርመራ መደረግ አለበት በአስቸኳይ። ሰውየው ካላደረገ ደግሞ ማን አደረገ? ሌላ ቡድን አለ ማለት ነው። በቃ የኔ ጥርጣሬ ሌላ ቡድን አለ ማለት ነው። አቶ ታደለ ካላደረገ አዲስ አበባ ፖሊስ አላሰርኩትም ካለ ማን ነው ይህን ነገር የሚያደርገው? ሌላው ኢትዮጵያዊስ በምን ኮንፊደንስ ነው ካሁን በኋላ እዚህ ሀገር ላይ የተጣላ ሁሉ እኮ ወንጀል የሰራ ሰው ሁሉ በፖሊስ ቁጥጥር እስከሚውል ድረስ ጥቃት ይፈጸምበታል ማለት ነው። በመንደር ዱርዬና ወሮበላ ማለት ነው። ስለዚህ አንዳንድ ነገሮች እዚህ ሀገር የሚከናወኑ ነገሮች ግራ የሚያጋቡ ነገሮች ናቸው። እውነት ለመናገር ጥርት ማለት አለበት። ፖሊስ እኛ አይደለንም ካለ ይሄን ፎቶግራፍ ማን አነሳ? ይሄን ክብረነክ ፎቶግራፍ እንዲዘዋወር ያደረጉ እዚህ ሀገር አለን የሚሉ ጉረኛ የሆኑ የሶሻል ሚዲያ ጡረተኞች ከየት አመጣን አሉት ምንጩን። ኒውስ ዝም ብሎ ነው የሚሰራው። እኔ በላይ መንገሻ በየሰከንዱ እየመጣው ሰበር ዜና ማላወራው ለምንድን ነው? ትክክለኛ ሰበር ዜና ስለሌለ ነው። እዚህ ሀገር ላይ ትክክለኛውን ነገር እንናገራለን። ትክክለኛውን ስንናገር ሰበር ብለን አይደለም የምንናገረው። የወሮ በላ ሀገር በቃ ዱርዬ ብቻ የሚፈነጭበት ሀገር መሆን የለበትም። መንግስት ጠበቅ ማለት አለበት ሁሉ ነገር ላይ። በተለይ እንደዚህ አይነት ግራ የሚያጋቡ ነገሮች ከፍትህ ጋር በተያያዘ ነገሮች ላይ መንግስት አስቸኳይ የሆነ እርምጃ መውሰድ አለበት። ህብረተሰቡ ለምንድን ነው የሚወዛገበው? ፖሊስ እኔ አይደለሁም ካለ ማን ነው ይህን ፎቶግራፊ ያነሳው? ፖሊስስ እንዴት እንደዚህ አይነት ነገር ሊያደርግ ይችላል? አያደርግም። ፖሊስ እኮ እዚህ አዲስ አበባ ውስጥ ሌቦች ሰርቀው እጅ ከፍንጅ ተይዘው በስነ ስርዓት ነው የሚያስረው። ይሄ ሰውዬ እኮ ነፍስ አልገደለም። በቃ ከንብረት ጋር የተያያዘ ጥያቄ ነው ያለው። አዎ እህታችን ተበድላለች፣ መበደሏን አልክድም። ግን አያያዙ ማን ያዘው እንዴ? እንደዚህ አይነት ነገሮች ዝም ተብሎ ሊታለፉ አይችሉም። እሺ ሰውየው የት ነው ያለው? ካልተያዘ የት ገባ? እምጥ ገባ፣ ስምጥ ገባ እንዴ? ህብረተሰቡ እኮ እየተደናበረ ነው ያለው። ስለዚህ የመንግስት መዋቅር ያለበት ሀገር ነው ይሄ ሀገር። እኔ በጣም እተማመናለሁ፣ ተስፋ አለኝ በዚህ ሀገር ላይ።
ግን እንደዚህ አይነት ተራ የሆኑ ህዝቡን የሚያተራምሱ ነገሮች ሲመጡ ቀለል ተደርጎ የሚታለፍበት ነገር ለወደፊት አያስኬደንም። ሁሉ ነገር እየጠራ እየተጠየቀ ነው መቀጠል ያለበት እንጂ አንዱ ከወንጀል ለማምለጥ የሆነ ድራማ ሲሰራ አንዱ ለማምለጥ ሲሞክር ምናምን የሚደረጉ ነገሮች አያስኬዱም። እዚህ ሀገር እኮ ለሀገራችን ብለን ህይወታችንን ለመስጠት የተዘጋጀን ብዙ ዜጎች አለን፣ ብዙ ኢትዮጵያውያን አለን። እኔ አንዱ ነኝ። ለኢትዮጵያ እኔ እሞታለሁ ብዬ ከተዘጋጁ ኢትዮጵያውያን መካከል አንዱ ነኝ። የምንሞተው እኮ ለዚህ ህዝብ ነው አይደለ እንዴ? ለእንጨቱና ለዛፉ ወይም ለአፍጋኒስታን ወይም ለተርከምኒስታን እኮ አይደለም፣ ለኢትዮጵያ ህዝብ ነው። ስለዚህ ፍትህ መምጣት አለበት። የፍትህ ስርዓቱ መሻሻል አለበት። ዜጎች ራቁታቸውን እየተያዙ የታሰሩ ክብረነክ ነገሮች መካሄድ የለባቸውም። እኔ ወንጀል የሰራ ሰው አይቀጣ አላልኩም። ወንጀል የሰራ ሰው ይቀጣ። እኔም ካጠፋው ቅጡኝ፣ አቅርቡኝና ቅጡኝ። ግን አያያዝ ስርዓቱ ስነ ስርዓት ሊኖረው ይገባል። ማን ያዘው ይሄን ሰውዬ? ምን አይነት ወንጀል ቢሰራ ነው? ምን ያህል ህይወት ያጠፉ ወረበሎች በሚንቀሳቀሱበት ሀገር ይሄንን ሰውዬ ራቁቱን እንደዚህ ሚዲያ ላይ ማምጣት ምንድነው የሚባለው? እኔ ልም ያልኩ የመንግስት ደጋፊ ነኝ፣ ግን ይሄን ነገር በጣም ነው ማወግዘውና በጣም ነው የምቃወመው። ምክንያቱም የኢትዮጵያ ህዝብ ከዛሬ ነገ የተሻለ ስርዓት ይመጣል ብሎ በተስፋ እየቀጠለ ያለ ህዝብ ነው። ይሄን ህዝብ ለማደናገር ይሄ ፎቶግራፍ በደንብ ኢንቨስቲጌሽን መደረግ አለበት። በዚህ ፎቶግራፍ ዙሪያ በዚህ ሰውዬ ጉዳይ ላይ ሙሉ የፖሊስ ተቋም ስራውን መስራት አለበት። ዝም ተብሎ የሚታለፍ ከሆነ ነገም ሌላ ድራማ እናያለን። ነገም አንዱ ታሰርኩ ተገረፍኩ ብሎ ራቁቱን ያለ ፓንት ሁሉ ልናየው እንችላለን። ስለዚህ ፍትህ ያስፈልጋል። እዚህ ሀገር ላይ ፍትህን ለማምጣት ደግሞ ጠንካራ ህግ አለ። ይህንን ህግ መጠቀም አለብን። ይሄ ነው መሆን ያለበት። ከዛ ውጪ ይሄ የሰፈርና የመንደር ሚዲያ ሁሉ ልክ ራሱን እንደ ጀብደኛ ጋዜጠኛ እንደነ ቢቢሲ እንደ አልጀዚራ ምናምን ጋዜጠኞች ራሱን የሚቆጥር የሰፈር ዱርዬ ሁሉ ትላንትና በቁጥጥር ስር ዋለ ያለውን ሁሉ መጠየቅ ያስፈልጋል። እኔ አልዘገብኩም። እኔም እኮ እንደ አቅሜ እኮ ሚዲያ አለ፣ እንደ አቅሜ መናገር የምችልበት ፕላትፎርም አለኝ። ለምንድን ነው ወጥቼ ትላንትና ተይዟል ያላልኩት? ለምንድን ነው ያላልኩት? መረጃ ስለሌለኝ። ያለምንም መረጃ የመንግስት ደጋፊ ነን የሚሉ ሰዎች ይህንን ሰውዬ በየገጻቸው ለጥፈውታል። ፖሊስ ዛሬ አልያዝኩም አላቅም ብሏል። ስለዚህ ፖሊስ ምርመራ ማድረግ አለበት፣ ተጨማሪ ምርመራ። እዚህ ፎቶግራፍ ላይ ይህን ፎቶግራፍ ማን አነሳ ይታወቃል። በጣም እርግጠኛ ነኝ አሁን የብልጽግና መንግስት በዚህ በአይቲ ደረጃ በጣም የሚታማ አይደለም፣ በጣም ስማርት እንደሆኑ እናውቃለን። ስለዚህ ይሄ ጉዳይ በደንብ ተደርጎ ተጠንቶ ለኢትዮጵያ ህዝብ ይፋ መደረግ አለበት። ምንም ህዝቡ የሚጭበረበርበትና የሚተረማመስበት ምክንያት የለም። ገለቴ ቡርቃ ፍትህ ታገኛለች፣ ፍትህ ይገባታል። ይሄን እስማማለሁ። ባለቤቷም መያዝ ካለበት በስነ ስርዓት መያዝ አለበት። የት ነው ያለው? እኔ አሁን በጣም ግራ የሚገባኝ ነገር የት ነው ያለው? ፖሊስ እኔ አላውቀውም ካለ ካልተያዘ የትላንትናው ፎቶግራፍ ምንድን ነው? የትላንትናው ፎቶግራፍ ኢትዮጵያ ውስጥ ምን እንዲካሄድ የተፈለገ ፎቶግራፍ ነው? እዚህ ፎቶግራፍ ላይ ምርመራ መደረግ አለበት። 4 ነጥብ። ክብራትና ክብራት ልሰናበታችሁ ነው። በላይ መንገሻ ነኝ። እኔ ነፃ ኢትዮጵያዊ ነኝ። እዚህ ሀገር ፈርቻ አይደለም የምኖረው። እኔ የምፈራው የሰማይ አምላክ እግዚአብሔርን ብቻ ነው። ፍትህ እንዲኖር እፈልጋለሁ እዚህ ሀገር ማንም ዱርዬ የተነሳ ማንንም ማጥቃት አይችልም። ማንም ወንበዴ የተነሳ ሀብታም የተነሳ ድሆችን ማጥቃት አይችልም። በቃ የጋራ ሀገራችን ነው። ሁሉ ነገር ህግና ህግ ያለበት ሀገር ነው። በየቀኑ ኢሹ እየተፈጠረ በየቀኑ ትርምስና በየቀኑ እንትን በቃ እኔ አስጠልቶኛል። እውነቱን ነው የምነግራችሁ። በቃ ሀገሪቱን እየተረጋጋች ባለችበት ሂደት ላይ እየመጡ እንቅፋት የሚተክሉ ችግር የሚነሰኑ ሰዎችን መንግስት እርምጃ መውሰድ አለበት። በቃ ልምምጥ ነገር የሚባል ነገር አያስፈልግም። እኔ ዜጎች በቃ ተከብረው እንዲኖሩ እፈልጋለሁ። እዚህ ሀገር ላይ ሀገራቸው ነው። በቃ ማንም ኢትዮጵያዊ ራቁቱን ፎቶግራፉ የተለቀቀ እንትን መባል የለበትም። እና ስሜቴ ነው የምናገረው። በቃ የመናገር መብት ደግሞ አለኝ። አምላክ የሰጠኝ መብቴ ነው። 4 ነጥብ። ልሰናበታችሁ ነው። ክብራትና ክብራን፣ ይህ ቻናል እንግዲህ ከዚህ በፊት አዘግተውብኝ ነበር ጸረ ኢትዮጵያ ኃይሎች። አሁን በድጋሚ መጥቻለሁ በዚህ ኢትዮ ቮይስ በሚሰኘው የኢትዮጵያ ድምጽ በሚሰኘው። እስኪ ሰብስክራይብ አድርጉ። ኢትዮጵያውያን፣ ሀገር ፍቅር ስሜት ያላችሁ ኢትዮጵያውያን፣ ሀገራችን ሰላም እንድትሆን ይሄ ዱርዬ ምናምን ኮተት ይሄ ግባሶ ሚዲያ ነኝ የሚል ሁሉ በቃ ባለበት ሀገር እኛ ለመስራት ራሱ በጣም ፈተና እየሆነብን ነው እና ከቻላችሁ ሰብስክራይብ አድርጉ። አንዳንድ ወሮበሎች እዚህ ቻናል ላይ እንድትመጡ አልፈልግም። ጀግና የሆናችሁ ኢትዮጵያ ንጹህ ኢትዮጵያዊ ብቻ እዚህ ቻናል ላይ ጆይን እንዲያደርግ እፈልጋለሁ።
አለቀ። እግዚአብሔር ኢትዮጵያን ይባርክ።